ማንቸስተር ዩናይትድ ትናንት 3 ነጥብ ካንፊልድ ይዞ መጥቷል። ውድ 3 ነጥብን ነው ማግኘት የቻለው። ይህንም ተከትሎ ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 2 ዝቅ ብሏል። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 3 ብቻ ነው። ከአርሰናል ጋር ያለው የነጥብ ልዩነት 6 ነው። ይሄ ቡድን ሲጀምር የመጀመሪያዎቹ 4 እና 5 ጨዋታዎች ቡድኑ ከፍተኛ ችግር ውስጥ እንዳለ የሚያሳይ ነበረ። ነገር ግን አንድ ጨዋታ የማንቸስተር ዩናይትድን ችግር በሙሉ ያስረሳው ነው። አንድ ጨዋታ ነው። ልብ በሉ። ሊቨርፑልን ማሸነፉ የማንቸስተር ዩናይትድ ብዙ ችግሮቹ ሲጀምር የነበሩት ሲነሱ የነበሩትን ችግሮች የሚያካክሱ ነው ተመልክተነዋል። የትናንትናው ድል ለኔ ሩበን አሞሪም ለቀጣዩ ማንቸስተር ዩናይትድ ስለሚያስቡት ወደ ታላቅነት ወደ ዋንጫ ስለማስገኘት ስለሚያስቡለት ማንቸስተር ዩናይትድ ትናንት መሰረተ ድንጋዩን ያስቀመጡ ይመስለኛል። መሰረተ ድንጋይ ያስቀምጧል። እስካሁን በነበሩት ጨዋታዎች ላይ የሩበን አሞሪምን መልክ ለማግኘት ተቸግረን ነበር። የሆነ ጨዋታ ላይ ጥሩ ይሆናል ቡድኑ፣ የሆነ ጨዋታ ላይ ይሸነፋል። አምና እንዲሁም ትልልቆቹ ቡድኖች ላይ ነጥቦች ይዞ ሲወጣ ነበር። እሱ ተስፋ ሰጪ ነበረ ለማንቸስተር ዩናይትድ ደጋፊዎች። ቀጣይ ዓመትማ እንድትል የሚያደርግ ነበር። ትልልቆቹን ቡድኖች አሸንፈዋል። ኢቨን አርሰናልን ዲየጎ ዳሎ በቀይ ወጥቶበት አርሰናል በዋና ቡድን ነው የገባው። ያንን ጨዋታ አስታውሳል። ኤፍ ኤ ካፕ አሸንፏል ማንቸስተር ዩናይትድ። ሊቨርፑልን አቻ ወጥቷል። ሲቲን አሸንፏል 2-1 ኢታር ላይ ሄዶ አማዳ ያለው መጨረሻ ደቂቃ ጎል ያስቆጠረበት እና እነዚህን ሲያሳይ ማንቸስተር ዩናይትድ ቀጣይ ዓመት የሚፈልጋቸው ተጫዋቾች ሲገዙለት ተጫዋቾቹ ከሀሳቡ ጋር እየተላመዱ ሲመጡ የተሻለ ይሆናል የሚል ነበረ። ግን አጀማመሩ ጥሩ አልሆነም። ከአርሰናል ጋር በነበረው ጨዋታ ተሸነፈ እንጂ የጨዋታ እንቅስቃሴው ጥሩ ነበረ። የፈጠራቸው የጎል ዕድሎችና መሰል ነገሮች ድንቅ ነበሩ። በኋላ ላይ ግን ከዛ በኋላ ባሉ ጨዋታዎች ላይ ግን በነ ብሬንፎርድ የተሸነፈበት ሲቲም አሸንፈውታል እና መሰል። በነገራችን ላይ ማንቸስተር ዩናይትድ በአስገራሚ ሁኔታ ከ8 ጨዋታዎቹ 4 ቶፕ 6 ነው ያሉ ናቸው። ቶፕ 6 ያጠናቀቁ ናቸው። አርሰናልን አግኝቷል፣ ሲቲን አግኝቷል፣ ሊቨርፑልን አግኝቷል። እነዚህ ሁሉ ቡድኖች ገጥሟል። ማንቸስተር ዩናይትድ ቼልሲን ገጥሟል። 4 ቼልሲን ገጥሟል። አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ ሁለቱን አሸንፏል፣ ሁለቱን ተሸንፏል። ትልልቅ ጨዋታ ነው የጨረሰው። ነገራችን ላይ ቀላል የሚባል አይደለም። አንድ ሽንፈት አንዱ ሽንፈቱ አዌይ ነው፣ አንዱ ሽንፈቱ ሆም ነው። ከአራቱ ጋር ካረጋቸው በአርሰናል የተሸነፈው ሆም ነው፣ በሲቲ የተሸነፈው አዌይ ነው። እንደገና ደግሞ ቼልሲም በሜዳው አሸነፈ፣ ሊቨርፑልን አዌይ አሸነፈ። አካክሶታል። ኦልሞስት የማካካስ ስራ ተሰርቷል ማለት ይቻላል። የትናንትናውን ድል ተከትሎ ትናንት ማንቸስተር ዩናይትድ ተሸንፎ ቢሆን አሁን የምናወራው ወሬ ሌላ ነው። ከባድ ነው ለማንቸስተር ዩናይትድና ለሩበን አሞሪም ሲስተም ይባላል። የሲስተሙ ጉዳይ አሁን ጥያቄ የሚያስነሳ ነው። አሁን ደግሞ አሸንፈዋል ሩበን አሞሪም። ትናንት ያሸነፉት አንፊልድ ላይ መሆን ነው ትልቁ አንዱ ሂደት። ሁለተኛው ሂደት ደግሞ የተጫዋቾቻቸው የመጫወት ፍላጎት ከተከላካዮቹ እስከ አማካዮቹ እስከ አጥቂዎቹ ድረስ በጣም ድንቅ ነበሩ። ግብ ጠባቂው ሰኔ ላመንስ ያዝልቅለት በሁለት ጨዋታ ሬቲንጉ 8.3 እና 8.6 ነው። ንቁ በረኛ ነው። በጣም ንቁ በረኛ ነው። ቤልጂየማዊ ግብ ጠባቂ እንደ እድሜው አይደል። ወደ ሜዳ ሲገባ በነገራችን ላይ ፒተር ሽማይክል መርቆ ነው ያስገባው። ጀርባውን ቸብ አድርጎ አይዞ ብሎ ነው ያስገባው እና አንዳንዶች ሽማይክል አንድ እያሉት ነበር። የፒተር ሽማይክል ንክኪ አንድ እንዲነቃቃ አድርጎታል። በዛ ላይ ትልቅ ጨዋታ ነው ሊቨርፑልን የገጠመው አንፊልድ ላይ። በዛ ጨዋታ ነው የተሰለፈው። ከባድ ጨዋታ ነበር። 9 ዓመታት ሙሉ አንፊልድ ላይ መጥቶ ማሸነፍ አልቻለም ማንቸስተር ዩናይትድ ከጀርገን ክሎፕ እስካሁኑ እስከ አርነ ስሎት ድረስ ማለት ነው። 2016 ላይ ለመጨረሻ ጊዜ ሉዊስ ቫናል ነበሩ ድል ማድረግ የቻሉት። በአስገራሚ ሁኔታ ሩበን አሞሪም ለ11 ወራት በማንቸስተር ዩናይትድ ቆይታቸው 1 ዓመት ሊሞላቸው ነው። በነገራችን ላይ አንድም ጊዜ ተከታታይ ጨዋታ አላሸነፉ። ባክ ቱ ባክ ጨዋታ የላቸውም። የመጀመሪያው ባክ ቱ ባክ በሊጉ የዩሮፓ ሊግ ምናምን እንዳይለው በፕሪሚየር ሊጉ የመጀመሪያው ተከታታይ ጨዋታ ነው ያስመዘገቡበት ውጤት ነው። በነገራችን ላይ ማንቸስተር ዩናይትድ የኤክስጂ ሬቱ ከክሪስታል ፓላስ ቀጥሎ ሁለተኛ ነው። በዚህ ሳምንት ውጤቱ ተረማምሮ እስካሁን አንደኛው ነው ሲመራ ነበር። እንግዲህ ትናንት በሊቨርፑል ጋር በነበረው ጨዋታ ላይ ጎል ቀድሞ ስላስገባ ብዙ የጎል ድሮችን አልፈጠረም። ጎል አስቆጥሯል። አሞር ማኔጅ የማድረግ ስራ የመቆጣጠር ስራ ነበር ሲሰራ የነበሩት ማንቸስተር ዩናይትድ። እንግዲህ በሱ ይመስላል ፓላስ በልጦታል። ዝሮ ግን ማንቸስተር ዩናይትድ ኤክስጂ አጌኒስትም ኤክስጂውም ከፍተኛው ማንቸስተር ዩናይትድ ነው በእንግሊዝ ፕሪሚየር ሊግ። በዛ ምን ያህል ጎል እንደሚፈጠረው ትናንት አንዱ ውጤታማ የሆኑበት ነገር ያገኙትን እድል ተጠቀሙ። ከአንዳንድ የመጀመሪያውን የጎል አጋጣሚያቸውን ብራያን ቡሞ 62ኛ ሴኮንድ ላይ አስቆጠረ። ይሄ ጎል በነገራችን ላይ
በ30 ዓመታት ታሪክ ፈጣኑ ጎል ነው በላንክሻየር ደርቢ ትናንት እያነሳ ነበር በምናምን ዓመት እያልክ ነበር አሉት ዓመቱ ጠፍቶብህ ግን ያው በ30 ዓመት ነው ዝሮ ረጅም ዓመት መሆኑ ስትጠቅስ ነበር በ30 ዓመት ታሪክ 1995 ላይ ነው ለመጨረሻ ጊዜ በጥቂት ደቂቃዎች ጎል የተቆጠረው ከዛ በኋላ እንግዲህ በ30 ዓመት ታሪክ ውስጥ ግን ፈጣኑ ጎል ተብሎ የተመዘገበው የብሪያም ሙቡሞ ጎል ሆኖ እንመለከተዋለን ሩበን አሞሪም ትናንት ሁለት ትልልቅ ውሳኔዎችን አስተላልፎ ነው የመጡ ልብ በሉ ሁለት አንደኛው ተከላካይ መስመር ላይ ሃሪ ማጉዌርን ይዘው መግባታቸው ያልተጠበቀ ነበር ማቲያስ ዲሊት ለኒሮና ሉክሾን ያደርጋሉ ተብሎ ነበር የተጠበቀው ሁለተኛው ቤንያሚን ሼሽኮን አስቀምጠው ሜሰን ማውንትን ያስገቡበት ነው እነዚህ ትልልቅ ሁለት ውሳኔዎቻቸው ነበሩ አሰላለፉ እንደወጣም ብዙ ደጋፊዎች ጥያቄ ሲያነሱ ነበር ለምን ሼሽኮን ለምን የሚል ጥያቄ ሲነሳ ነበር እና ልክ ጨዋታው ከመጀመሩ በፊት እነዚህ ሁለት ተጫዋቾች ለምን እንዳስገቡ ሲጠየቁ የተናገሯቸው ቃላቶች ሃሪ ማጉዌርን ሲጠየቁ ሃሪ ማጉዌርን በሚመለከት አንደኛ የአየር ላይ ኳሶችን እንዲከላከልልኝ ነው የማዕዘን ኳሶችንም የሚሻገሩ ኳሶችንም እንዲከላከል ነው ያስገባሁት ሁለተኛ ደግሞ እድሉን ካገኘ እንዲያስቆጥር ይሄን ያሉት ቃል በቃል ያነሳ ነበር ትናንት በላይቭ ላይቭም ያነሳ ነበር ቃል በቃል ያሉት ይሄንን ነው እንዲከላከልልኝ የአየር ላይ ኳስ ሃይቦሮች እንዲከላከል ነው መፈለገው እንደሞም ጎልም ያስቆጥራል ይሄን ኳሊቲውን ፈልጌ ነው አሉ ሜሰን ማውንትን በሚመለከት ቤንያሚን ሼሽኮ ምርጫ ያላረኩበት ዋነኛው ምክንያት ሼሽኮ በኢብራሂማ ኮናቴ ወይም ደግሞ ቨርጂል ቫን ዳይክ ነው የሚያዘው ያ ማለት እሱ የሚፈልገው የአየር ላይ ኳስን ማግኘት አይችልም በአየር ላይ ኳስ የተሻለው ቫን ዳይክ ስለሆነ አሉ ለዛ ነው ሜሰን ማውንትን ያስገባሁት ግራውንድ ቦሎችን መጫወት ስለፈለኩ ነው የመሬት ኳሶችን ጎልም የተቆጠረው በግራውንድ ቦል ነው ከብሩኖ ፈርናንዴዝ ወደ አማዲያሎ መጣ አማዲያሎ ለሰጠው ለሙቡሞ አስቆጠረ ያረጉበት ዋነኛው ምክንያት ይሄ ነው ብሏል ሁለቱም እንዳጋጣሚ ይሁን በስራ ይሁን ያው እንግዲህ በስራ ነው ዙሮ ያዩትን ያደረጉት ያዩትን አድርገዋል ባሉት መሰረት ግን ጨዋታውን አሸነፉ በዚህ እነዚህ ሜጀር ናቸው ለማሸነፋቸው ጨዋታው ሁለቱም ነገር ሃሪ ማጉዌር በጨዋታው ላይ ባይኖር እነዛው ሁሉ ኳሶችን አያከሽፉም ነበር የአየር ላይ ኳሶችን በተለይ የጭንቅላ ኳሶችን የማዕዘን ኳሶችን ብዙ ጊዜ ሲያወጣ ተመልክተናል ያቺ ጎልም አትቆጠርም ነበር ሜሰን ማውንት ባይኖር በዛ ጨዋታ ላይ ዘሴም ነው ብዙ ጥያቄ የሚያስነሳ ሂደት ሊመጣ ይችል ነበር በእርግጥ በኋላ ላይ ሜሰን ማውንትን ከቀየሩ በኋላ ነው ጎል የተቆጠረባቸው ሜሰን ማውንት ከተቀየረ በኋላ ጎል ተቆጥሮባቸዋል ግን ቢሆንም ሃሪ ማጉዌር አድኗቸዋል አንደኛው ልጃቸው አድኗቸዋል አንደኛው ሐሳብ በደንብ የሰራበትን ሂደት የተመለከትንበት ጨዋታ ነበር ማለት እንችላለን እና ልዩነቱ በትናንትናው ጨዋታ ላይ በተለይ የሊቨርፑል ጨዋታውን ኮንትሮል ማኔጅ ማድረግ በፍጹም አልቻሉም ሊቨርፑሎች በፍጹም ጨዋታውን ኮንትሮል ማድረግና ማኔጅ ማድረግ ከብዷቸው ነበር በትናንትናው ጨዋታ ላይ አራት ጨዋታ ተሸንፈዋል በ11 ዓመታት ለመጀመሪያ ጊዜ ነው 2014 ነው ለመጨረሻ ጊዜ አራት ተከታታይ ጨዋታ የተሸነፉት ሊቨርፑሎች ቅርጽ አልባ ነበር ቡድኑ ምንም ቅርጽ የሌለው ቡድን ነበር አንዱ እንደ ምክንያትነት የምታነሳው የግራቨንበርግ ፊት አለመሆን ነበር በኋላ ተጎድቶ ወጥቷል በኋላ ላይ አጫጭር መረጃ ላይ ስለ ጉዳቱ እንነግራቸዋለን የግራቨንበርግ ፊት አለመሆን አማካይ መስመሩ ላይ ብሩኖ ፈርናንዴዝና ካዝሜሮ ሜሰን ማውንት ብልጫ እንዲወስዱባቸው አድርጓል ቀደም ያልነው በአማካይ መስመሩ ላይ ብልጫ እንዳይወሰድባቸው ሩበን አሞሪም ሜሰን ማውንትን አማካኙ ላይ ማስገባታቸው አንዱ የጠቀማቸው በሚዱ ላይ ልዩነት እንዲወስዱ ወይም አማካይ መስመሩ ላይ ከሊቨርፑል የተሻሉ ነው እንዲታዩ ያረጋቸው የሜሰን ማውንት ተጠግቶ ስለሚጫወት ነው ወደ አማካኝ ግን የግራቨንበርግ ፊት አለመሆን በፍጹም ጨዋታው ማድረግ ግራቨንበርግ በሌለበት ጨዋታ ሊቨርፑል ማሸነፍ አይችልም ግራቨንበርግና ቫን ዳይክ ከሌሉ ወይ ቫን ዳይክ ከሌለ ወይ ግራቨንበርግ ከሌለ ቡድኑ ይከፍታል ወይ መሃሉ ይሳሳል ወይ ደግሞ ተከላካዩ ላይ ችግር ይፈጠርበታል እነዚህ በጣም መሰረታዊ ተጫዋቾች ናቸው ለአሰልጣኝ አርነ ስሎት ፍልስፍና እና ትናንትም ፊት አለመሆኑ ኳሶችን መያዝ ያልቻሉበትን ሂደት እና መቆጣጠር ያልቻሉበትን ሂደት የተመለከትንበት ሂደት አለ በኋላ ላይ ሜጀር ነገሮችን ላንሳ ብዬ ነው 4-2-4 ነበር ያደረጉት ቡድኑን እና ግራቨንበርግ ተጎድቶ ሲወጣ ማካሊስተርን ምናምን ሲያስወጡ ኩርቲስ ጆንስ እና ፍሎሪያን ቪርትስ ብቻ ነበሩ አማካኞች አራቱ በሙሉ አጥቂ ነበሩ ካክፖ ፍሬዴሪኮ ኬዛ አይዛክ ኤኪቲኬ
ሳላም ነበር ኢቭን በዛ ቡድን ላይ እና ኦልሞስት ወደ 4-2-4 ወይም 3-2-5 የሚመስል አጫውት ነው ሲያጠቁ የነበሩትና ውጤት አመጣላቸው ጎል አስቆጥረዋል ኮዲ ጋክፖ ያስቆጠረው ጎል በጫና የመጣ ነው ሳጥን ውስጥ የቁጥር ብልጫ ስለተወሰደባቸው ነው ያ ጎል የተቆጠረው ብዙ ስለነበሩ ነው አረለ ያ ጎል የተቆጠረው ተቆራርጦ ተሸራርፎ ምናምን ማንቸስተር ያስጥላ እንደገና ሊቨርፑል ምናምን ፍሎሪያን ቪርትዝ ከዛ ኬዛ ምናምን ብሎ አይደል መጨረሻ ላይ ጋክፖ ያስቆጠረው ቁጥራቸው ብዙ ስለሆነ ነው ያጥቂው ቁጥር መልሶ ደግሞ ያ ዋጋ አስከፈላቸው ተከላካዩ ስስ ነበር ሙቡሞ ኳሱ ሞክሮ ከተመለሰ በኋላ ብሩኖ ፈርናንዴስ ሲያሻግር ቦታቸው ላይ መገኘት የነበረባቸው ተጫዋቾች አልነበሩም በቁጥሩ ብቻ ማንቸስተር ዩናይትድ ነበር 3 ነጫጭ ማሊያ ያለበሱ ተጫዋቾች ሃሪ ማጉዌር ጎን ነበሩ ሃሪ ማጉዌር ባያገኘው ይሁን ኳሱ እነዛ ተጫዋቾችም ሊያገኙት ይችላል ነበር እንደገና ይሄኛው ያርነ ስሎት ምንድነው ይባላል ምንድነው ሰጥቶ መንሳት አይነት ነገር ይባላል ሰጥተ ትነሳለህ አሳይቶ መንሳት የራሳቸው አጫወቱ አሳያቸው ጥሩ ነገር መልሶ ነሳቸው መረጋጋቸው ያችን ጎል ሃሪ ማጉዌር ባያስቆጥር ሊቨርፑል ሊያስቆጥር ይችላል ነበር ከተጫዋቾች ቁጥር መጨመር ጋር ተያይዞ አቻ ከሆኑ በኋላ ማንቸስተር ዩናይትድ ቤት ውስጥ ደጋፊዎችም ቡድን ውስጥ ፍራስትሬሽን ተመለከተ ነበር እንደገና ሃሪ ማጉዌር ጎል ማስቆጠር ነው ስነርቦራውን ከፍ ያደርገው ወደ ድል መምጣት እንደሚችሉ ያሳያቸው እና ሊቨርፑል ትልቅ አደጋ ላይ ነው በትልቁ የምናነሳው ከሊቨርፑል ጋር ተያይዞ የተጫዋቾች አለመግባባትና የተጫዋቾች አለመዋሃድ ችግር አይዛክ 150 ፍሎሪያን ቪርትዝ 130 ጥያቄ የሚያስነሳ ነው ጠብ የሚል ነገር ሲያደርጉ አልተመለከትናቸውም ሁጎ ኤኪቲኬ ነው በቃ ካዲሶቹ ዝውውሮች የተሻለው መሐመድ ሳላ ለካ ሊቨርፑልን በዚህ ልክ ተሸክሞ ነበር እንድትል የሚያደርግ ነው ባለፈው የውድድር ዓመታቶች በሳላ ጀርባ ላይ የነበረ ቡድን ሳላ ጥሩ ስላልሆነ በዚህ የውድድር ዓመት ቡድንም ጥሩ መሆን አልቻለም ቡድኑም ጥሩ መሆን ያልቻለበትን ሂደት ተመልክተናል በእርግጥ ትናንት ብዙ የጎል ድሎችን ፈጥሯል ሳላ ስቷል ኬዛ ስቷል ኤኪቲኬ ጋክፖ 3 ፖሎች መጥተውበታል ምናምን ነገር ግን ይሄ በተለይ ጨዋታ ኮንትሮል ከመረጋጋት አንፃር ሚጁን ከማረጋጋት አንፃር የነበረው ችግር በትልቁ የምታነሳው አንዱ ለዚህ ደግሞ እንደ ችግር የምታነሳው ከኋላው አሊሰን ቤከር ሳይሆን የነበረው ማማርዳሽቪሊ ነው ይሄ የተጠራጠርክ የነ ቫን ዳይክ እነ ኮናቴ አሊሰን ቤከር ሁለቱ ጎሎች ላይ ሁለቱ ፖሎች መሃል ሆኖ ቢሆንሮ ትልቅ ኮንፊደንስ ሰማቸው ነበር ማማርዳሽቪሊ በመሆኑ ግን በፍራቻና በጥንቃቄ ነው ጨዋታቸውን ሲያደርጉ የነበሩት ማማርዳሽቪሊ እንደው በፍጥነት አሊሰን ቤከር ቶሎ ካላገገመላቸው ገና ነው እሱም ልክ እንደነ አይዛክ እንደነ ፍሎሪያን ቪርትዝ ገና ነው በጣም ማማርዳሽቪሊ ለእንግሊዝ ፕሪሚየር ሊግ አይመጥንም ኬለር ቢቆይላቸው ይሻል ነበር ሆነን ለመናገር ሚሰራቸው ስህተቶች ቀላል የሚባሉ አይደለም ፓንች የሚደረግ ኳሶችን አፈግፍጎ ጎል ላይ ይጠብቃቸዋል ቶሎ ጎል ላይ ተጫዋች ላይ ደርሰ መከላከል የሚገባ እንኳን ታይሚንግ ችግር በተረጋጋሚ ትናንት ብቻ አይደለም ፓላስ ላይ ቼልሲ ላይ የተቆጠሩትን ጎሎች በሙሉ ተመልከቷቸው የግብ ጠባቂ ስህተቶች የነበሩበት እንደነበር ይታወሳል ከጨዋታው በኋላ እንግዲህ ሩበን አሞሪም ደጋፊዎችን አመስግነዋል በጣም አመሰግናለሁ ሚዲያ በሙሉ ይሰናበት ሲለኝ እናንተ ናችሁ ከጎን የሆናችሁ አይዞህ ያላችሁ ይሄንን ሁለታችሁን መቼውንም አረሳውም ነው ያሉት ሩበን አሞሪም ከዛ ውጪ በጣም አነጋጋሪ የሆነው አስተያየት የፒተር ሽማይክል ነው የቀድሞ ማንቸስተር ዩናይትድ ግብ ጠባቂ ጨዋታውን እየተነተነ ነበር በቀጥታ ስርጭት ስካይ ስፖርት ላይ አምጡልኝ ያለው ሩበን አሞሪም ግንባራቸውን ልሳሙ ነው ግን ትናንት አሞሪም ብቻ ሳይሆን ብዙዎቹ ተጫዋቾች ግንባራቸው መሳም አለባቸው በጣም ጥሩ ነበሩ ሃሪ ማጉዌር ጥሩ ነበረ ሰኔ ላማንስ ግንባር መሳም የሚገባው ነው ሼሽኮ ማን ነው ሙቡሞ ኩኛ ግንባራቸው ሊሳሙ የሚገባቸው ተጫዋቾች ናቸው ብሩኖ ፈርናንዴዝን ጨምሮ አሲስት ያደረገው እና ፒተር ሽማይክል አስተያየት በጣም አስገራሚ ነው ማለት ይቻላል አሉት ይወራንተ ተጨማሪ ነገሮች ትላንት በጣም አስደናቂ ቀን ነው ለማንቸስተር ዩናይትድ ደጋፊዎች ብርሃን የወጣበት ከድቅድቅ ጨለማ ውስጥ ከለር አለው ስንል የነበረው በምክንያት ነው መለስ ብላችሁ ክቡራን አድማጮች የአርቡን ሲዲ ስፖርት ፕሮግራማችንን እኔና ሶፊ ሰራነው ፕሮግራም ማድመጥ ይችላሉ ተናግረን ሶፊም ኦልድ ትራፎርድ ቢሆን በደንብ የማንቸስተር ዩናይትድ ሊያሸንፍ ይችላል የሚል ሐሳቡን ያቀረበው ሶፊ በወቅቱ እኔ ደግሞ ማንቸስተር ዩናይትድ አንፊልድም ቢሆን ስቴዲየሙ አይተናነስም ብዬ ነበር ይሄው እንዳልተናነሰ ትላንትና አንፊልድ ላይ ሄዶ አሸንፏል በነገራችን ላይ እኔ ከአርሰናል ደጋፊዎች ጋር ሰጣ ገባ ውስጥ የገባውበት አንደኛው ነገር ምንድነው ሶፊ አንፊልድ ላይ አርሰናል እንዴት ሊቨርፑልን አያጠቃም መሳሪያ ይዞ እንዴት
ማጥቃት እየቻለ እንዴት በሚል ነው አርቴታ ግትር ነው ብያንን ያ ነገር የመጣውና በወቅቱ ነውና ሊቨርፑል የሚጠቃ ቡድን እንደሆነ በርንማውዝ አሳይቷል፣ ጋላታሳራይ አሳይቷል፣ ኒውካስትል አሳይቷል። ማንቸስተር ዩናይትድ ደግሞ አጥቅቶት አሸንፎት ወጥቷል። ማይደፈረውን ደፍሯል። የተወሰኑ ሐሳቦቹን ላንሳ። የተጫዋቾች ሚና በሊቨርፑል ቤት አሁንም እየተቀዛቀዘ መጥቷል። መሐመድ ሳላ በእግር ኳስ ህይወቱ ዘመኑ በሊቨርፑል ቤት በሊቨርፑል ካሪየርነቱ ሳላ 7 ተከታታይ ጨዋታዎች ላይ ጎል አላስቆጠረም ከፍጹም ቅጣት ምት ውጪ። በርንሌ ላይ ላስት ሚኒት ያስቆጠረው ፔናልቲ አለ። ከዛ ውጪ በተጫወተባቸው ጨዋታዎች ሳላ 7 ተከታታይ ጌሞች ላይ ጎል አላስቆጠረም። ይሄ በሊቨርፑል ካሪየር ታሪኩ እንደዚህ አይነት መጥፎ ሪከርድ ገጥሞት አያውቅም። ይሄን አሳክቶ አያውቅም። ስለዚህ ይሄ which is weird ምንለው ሳላም የለም ሲባል በምክንያት። ከዛ በተጨማሪ ትላንት ለኔ ቪኒሲየስ ጁኒየርን ሆኖ ያመሸው ኮዲ ጋክፖ ነው ማንቸስተር ዩናይትድን የገጠመው ብዬ አስባለሁ። ወኔው እልሁ እንዴ ሊዩስ ዲያዝን እኮ ትላንት አስረስቷል። ምንም ጥያቄ የለውም። በትላንቱ ጨዋታ ብቻ ይሰመርበት እንጂ ሁሌ ወጥ ቢሆን የኮዲ ጋክፖ ብቃት የሊዩስ ዲያዝ መኮብለል ከንፈራ ያስመጥጥም ወይኔ አትልም። ግን ስቴብል የምትለው ብቃት አይደለም የኮዲ ጋክፖን ብቃት። ግን ትላንትና እጅግ በጣም አሪፍ እንቅስቃሴ ሆኗል አሳይቷል። እና በመጀመሪያዎቹ 3 ከማንቸስተር ዩናይትድ ጋር ባደረጋቸው ጨዋታዎች ጎል ያስቆጠረ አራተኛው ተጫዋች ሆኗል። ትላንትናም ጎል ያስቆጠረው እሱ ነው። አግዳሚ ሲመልስበት የነበረው ሲረብሽ የነበረው የማንቸስተር ዩናይትድን ተከላካዮች ሲያስጨንቅ የነበረው ኮዲ ጋክፖ ነው። ከዛ በተጨማሪ ውሉ ሊጠናቀቅ የቀረው የወራቶች ዕድሜ የቀሩት ሃሪ ማጉዌር 2019 በሌስተር ሲቲ ማሊያ እዚሁ አንፊልድ ስቴዲየም ላይ ጎል አስቆጥሯል። ትላንትናም የማንቸስተር ዩናይትድ የቁርጥ ቀን ልጅ መሆኑን አሳይቷል። እና ውሉ ራሱ ኤክስቴንድ ይደረግ ከሚሉት ወገን ነኝ እኔም። ከዛ በተጨማሪ ማንቸስተር ዩናይትድ 84ኛው ደቂቃ ላይ በአንፊልድ ጎል አስቆጥሮ ሲያሸንፍ ለሁለተኛ ጊዜ ነው። 2007 ዓ.ም ጆን ኦሼ በተመሳሳይ 84ኛው ደቂቃ ላይ ያስቆጠረው ጎል ዩናይትድን በአንፊልድ አሸናፊ አድርጓል። ተከላካይ ተጫዋች ነበር። ትላንትናም ሃሪ ማጉዌር ያስቆጠረበት ደቂቃ 84ኛው ደቂቃ ላይ ነው። አሸናፊ ያደረገ ጎል ነው። እንግዲህ ሌላው ፕሪሚየር ሊግ ጅማሮ ላይ አንስቼዋለሁ። ሊቨርፑል ጎል የሚያስተናግድ ቡድን ነው። ያገባል፣ ይገባበታል። ያለፈው ዓመት የባርሴሎና ካራክተር ያለው ቡድን ነው ያልኩ ነበር ፕሪሚየር ሊግ ሲጀምር የበርንማውዝን ጨዋታ እያነሳን እና ሊቨርፑሎች እንግዲህ ካለፈው ሜይ ጀምሮ 2 ከዛ በላይ ጎሎችን የሚያስተናግድ ክለብ ሆኗል በፕሪሚየር ሊጉ። እና ለምሳሌ ካለፉት 12 ጨዋታዎች በ8ቱ 2 ከዛ በላይ ጎል የሚቆጠርበት ክለብ ሆኗል ሊቨርፑል ላይ። እና የማንቸስተር ዩናይትድ ቀጣይ ጨዋታ ብራይተን ሆቭ አልቢዮን ነው። ሊቨርፑል ኢንትራክ ፍራንክፈርት አለው መሀል ላይ፣ ከዛ ብሬንትፎርድን ይገጥማል። እና አንዱ ጥሩ ጎን ምንድነው አትሌቲክ ላይ አንድ ያነበብኩት ነገር ምንድነው ሶፊ ስለ ቪክቶር ዮኬሬሽና ስለ አይዛክ በተመለከተ ጎል አለማስቆጠራቸው ድርቅ የሆነበት ምክንያት እንደዛ አትሌቲክ ዘገባ ከሆነ እነዚህ ተጫዋቾች ይላል ፕሪሲዝናቸውን በአግባቡ አልሰሩም። ፕሪሲዝን ለእግር ኳስ መሰረት እንደሆነ ማሳያው ነው። ትሬኒንግ አላደረጉም። ሌት ሆኖ ነው ቲሞቹን የተቀላቀሉት። በእርግጥ የአይዛክ ከዮኬሬሽን በላይ ነው ግን ሁለቱም ያመሳስላቸው ነገር ትሬኒንግ በአግባቡ አልሰሩም፣ ፕሪሲዝናቸውን አላከናወኑ እና ያ ያመጣው ኢፌክት ይመስላል ጎል ያለማስቆጠራቸው የሚል ጽሁፍን አትሌቲክ ላይ ተመልክቻለሁ። ዩናይትድ ሚድዊክ ላይ የሚያደርጋቸው ፍሬንድሊ ማቾች ለሲስተም አዳፕቴሽን የተመቸ ይመስላል። የአውሮፓ ሊግ ኖራውን በጣም ፊክስቸሩ ቦሪንግ ነው የሚሆነው። ሐሙስ ተጫወታለህ፣ እሁድ ትጫወታለህ እና ዩናይትድ የሳምንቱ አጋማሽ ላይ ከአውሮፓ ውድድሮች ውጪ መሆኑ ቢያንስ ሩበን አሞሪም ከተጫዋቾቻቸው ጋር የሚያሳልፉት ጊዜ ረዘም ያለ እንዲሆን አድርጓል። ሲስተሙንም አዳፕት እንዲያደርጉት ምክንያት ሆኗል የሚል እሳቤም እየወጣ ይገኛል። ገና ደግሞ ማንቸስተር ዩናይትድ ሌሳንድሮ ማርቲኔዝን ሲያገኝ ደግሞ ትክክለኛው ማንቸስተር ዩናይትድ ደግሞ ያኔ ደግሞ በደንብ ኡን ይሆናል ብዬ አስባለሁ። ተከላካይ ክፍሉ ላይ አሁንም ክፍተቶች አሉ፣ ግን ሌሳንድሮ ማርቲኔዝ ደግሞ ጀግና ተከላካይ ነው። ማንም ክለብ የሚመኘው ተጫዋች ነው ጉዳት ካላስተናገደ በቀር እና ኦልሬዲ ድኗል፣ ሪከቨር አድርጓል። የፊትነስ ጥያቄ ነው። እሱን ደግሞ ዩናይትድ ሲያገኝ ደግሞ ዩናይትድ ወደ ኃያልነቱ ከፍ ይላል ብዬ አስባለሁ እና የአርሰናሉ ጨዋታ ያስቆጫቸዋል ብዬ አስባለሁ። የማንቸስተር ዩናይትድ ደጋፊዎች 1-0 የተሸነፉበት የፉልሃሙ 1-1 ውጤት ያስቆጫል ብዬ አስባለሁ። ኢቭን የብሬንትፎርዱ ራሱ ጨዋታ ያስቆጫል፣ የብሩኖ ፈርናንዴዝ ፔናልቲ መሳት እንጂ እነዚህ ጨዋታዎች በጣም ሲል የሆኑ ኤረሮች
ዩናይትድን ዝቅ አደረጉት እንጂ አሁን ከተቀመጠበትም 9ኛ ደረጃ ላይ ማንቸስተር ዩናይትድ ከፍ ሊል የሚችልበት እድል ነበርና ቀስ በቀስ ፐዝሉ እየተገጣጠመ ይመስላል እና ሲስተሙ እየሰራ ነው። ሲሸነፍ ብቻ ሳይሆን ስለ ሲስተም ማውራት፣ ሲያሸንፍም ደግሞ ሲስተሙ ክሊኒካል ነው አሪፍ ነው እያልን እናወራ የሚል ግምት አለኝ። ጥሩ ጣዕም ሰጥቶታል የማንቸስተር ዩናይትድ ማሸነፍ። ለአርሰናል ደጋፊዎችም ጥሩ ጣዕም ነው። ፕሪዲክት ሲደረግ ቻምፒዮንስ ሊግ ሊቨርፑል ያሸንፋል የተባለው እንግሊዝ ፕሪሚየር ሊግ ፕሪዲክት ሲደረግ አብዛኛው ድምፅ ለሊቨርፑል ያደላ ነበርና ይሄንን ክለብ ያሸነፈው ማንቸስተር ዩናይትድ ነው እና ለፕሪሚየር ሊጉ ወዝ ሰጥቶታል። አሁን ከሲቲ ጋር ያለው ነጥብ ልዩነት 3 ነው በአርሰናል በኩል። ሊቨርፑልና ማንቸስተር ጋር ያለው ነጥብ ልዩነት 2 ነው። ቀጣይ ሳምንት የሚደረጉ ጨዋታዎች ይጠበቃሉ። ፓላስ ከአርሰናል፣ ዩናይትድ ከብራይተን እንዲህ እያልክ ደስ ይልሃልና አሪፍ ነው አይደል ማንቸስተር ማሸነፍ ሶፊ? በትክክል ለሊጉም ድምቀት ለራሱ ለማንቸስተር ዩናይትድም ለደጋፊዎችም ይሄ ደባሪውን ስሜት ያስወገደ ነው። ማንቸስተር ዩናይትድ ለሽንፈት የሚለውን ስሜት ያስወገደ ነው።